አሜሪካ ከባድ ቅዝቃዜና በበረዶ ወጀብ የተናወጠች ትገኛለች። ሰላም ጤና ይስጥልኝ ክብራትና ክብራን ቻናል ተከታታዮች ቻናል ሰብስክራይብ እና ላይክ ማድረጋችሁን እንዳትዘነጉ። ከባለፈው ሳምንት ጀምሮ ባጋጠመው አስከፊ የአየር ሁኔታ እስካሁን የ14 ሰዎች ሕይወት ማለፉ ተረጋገጠ። ከቴክሳስ እስከ ኒውዮርክ ከቴንስ እስከ ማሳቹሴትስ ያለው ቅዝቃዜ መጠን ለህልውና አስጊ ነውም ተባለ። ከሰው ሕይወት መጥፋት ባለፈ የአየር ትራንስፖርት ሙሉ በሙሉ በሚባል ደረጃ ተሽመድምዷል። የኢትዮጵያ አየር ኃይልም በመንገድ በረራዎችን ሰርዟል። በሜን ግዛት የተከሰከሰ ጆት ምን ላይ ደረሰ? ሙሉ መረጃውን አሁን እንደሚከተለው ይዘላችሁ እንቀርባለን። የሞቱ አደጋዎችን ዝርዝር ቢቢሲ የክልል ባለስልጣናትን ጠቅሶ እንደዘገበው ከሆነ በበረዶ ወጀቡ ምክንያት የሞቱ ሰዎች ቁጥር እየጨመረ ነው ተብሏል። በቴንስ ግዛት 3 ሰዎች፣ በሉዊዚያና 2 ሰዎች እንዲሁም በቴክሳስ የ16 ዓመት ታዳጊን ጨምሮ ሌሎች ሰዎች ህይወታቸውን አጥተዋል ተብሏል። ማሳቹሴትስ ውስጥ በረዶ ተደርምሶባት ህይወቷ ያለፈች ሴትና በካንሳስ በበረዶ ተሸፍኖ የተገኘችው ግለሰብ ሁኔታውን አሳሳቢነትን ያሳያል። በኒውዮርክም እንዲሁም 5 ሰዎች መሞታቸው ተሰምቷል። የአውሮፕላን አደጋና የበረራ መስተጓጎል ሁኔታው ለአየር ትራንስፖርትም ታላቅ ፈተናም እየሆነ መጥቷል። የሜን ግዛት በአንጎራጉር ዓለም አቀፍ አየር ማረፊያ 8 ሰዎች ያሳፈረ የግል ጀት ሲነሳም ተከስክሷል። የተሳፋሪዎቹ ማንነትና ሁኔታ ገና ባይታወቅም አደጋው ከአየር ሁኔታው ጋር በተያያዘ እንደሆነም ይገመታል። በሺዎቹ የሚቆጠሩ በረሮች እንዲሁም ተሰርዘዋል ተብሏል። በሌላ በኩል የኢትዮጵያ አየር መንገድ ውሳኔ በኢትዮጵያ ዘንድ ትልቅ ትኩረት ያገኘው መረጃ የኢትዮጵያ አየር መንገድ በረራዎችን መሰረዙ ነው። አየር መንገዱ ደህንነትን ለማስጠበቅ ሲል ወደ አሜሪካ የሚደረጉ በረራዎችን መርሃ ግብርም አስተካክሏል። ወደ አሜሪካ ለመጓዝ ያሰባቸው ተጓዦችም የአየር መንገዱ ወቅታዊ መረጃ እንደተከታተሉ ይመከራል ሲል አሳስቧል። ክብራትና ክብራን በአሜሪካ የምትገኙ ወገኖቻችን በዚያ አስከፊ የአየር ሁኔታ ውስጥ ከፍተኛ ጥንቃቄ እንድታደርጉ መልእክታችን እናስተላልፋለን። የአየር ሁኔታው ለቀጣይ ቀናትም ከባድ ሆኖ ሊቀጥል እንደሚችል ትንቢቶች ያመለክታሉ። እናንተስ በምትኖርበት አካባቢ የአየር ሁኔታው ምን ይመስላል? በረራ የተሰረዘባችሁ ተጓዦች እስካላችሁ ሀሳባችሁን ኮሜንት ላይ አጋሩን። ቪዲዮ ላይክ ማድረጋችሁንና ፍኖተ ዜና ሰብስክራይብ ማድረጋችሁን አትርሱ። ነገ በሌላ መረጃ እስከምናገኛችሁ ሰላም ቆዩ።